አዝራ አስተናጋጅ ሆና ተገኘች። የአዝራ አባት ኢዜትና ታንሱ በላይዋ ላይ ሲማግጡባት እንደነበረ ፊሊዝ አወቀ። መቴና አዝራ ተፋቱ። አቴፍ ሞተ። ኢንጅላ ትልቁንና አቲፍን ቤት የአባቷን ውርስ አያቷ ለእርሷ አውርሷታል። የአዝራ ጽንስ ወርዷል። መቴና ኢንጅላ ፍቅር ውስጥ እንዳሉ ከድር አውቋል። ቤልጊና አቲፍን ትታ የኢንጅላን አያት የቀድሞ ፍቅረኛውን አፊፌን ቤቱ ለኢንጅላ ብሎ ማኖር ስለጀመረ ትታው አባቷ ቤት ተመልሳለች። ምን ተፈጠረ? ያዘናችሁ ትመስላላችሁ። ምንድነው ፊታችሁ? አዝራ የሆነ ነገር ሆናለች? ልጅ ደህና አይደለችም? ፊሊዝ መጀመሪያ ባክሽ አረፍ በይ። ለምን? እንዴት አድርጌ ከየት እንደምጀምር እንዴት እንደምነግራችሁ አላውቅም። ልጄ አዝራ ልጄ ምን ሆና ነው? አባዬ ንገረኝ። ልጄ ምን ሆና ነው? ጽንሱ ወርዷል። ልጄ ወርዶብኛል። አዝራ ልጄ ደህና ነሽ ውዴ? ነይ አርፍ ማለት አለብሽ። እሺ ተረጋጊ፣ ሁሉም ነገር ያልፋል። አዝራን አጥበዋት ነው መቴና ኢንጅላ ሊንከባከቧት እየሞከሩ ነው። በመሃል ፊሊዝ መጣ። አላልኩሽም ነግሬሽ ነበረ ስትላት ከአዝራ ጋር እንካ ሰላምትያ ተባብለው ክፍሉ በአንድ እግሩ ሲቆም ፊሊዝን ባሏ መጥቶ ከክፍሏ ይዟት ወጥቶ ይጨቃጭቃሉ። ፊሊዝ ከባሏ ጋር ጭቅጭቅ ውስጥ ሳለች ታንሱ ተደብቃ ከሰማቻቸው በኋላ ፊሊዝን ወንድሟ መጥቶ ይዟት ሲሄድ የኢዜቱ ሽማ የመቴ አክስት ታንሱ ወደ እርሱ ሄዳ እንድታዝን አልፈልግም፣ ያቺ ፊሊዝ ልጇን ምን አድርጌን የምትላት? ቆይ አልገባኝም። እባክሽ አቁሚ፣ እባክሽ ፊሊዝ ልትመጣ ትችላለች። እወድሃለሁ፣ ብቸኝነቱ ደግሞ ሊገለኝ ነው። እባክሽ በፈጠረሽ አቁሚ። በቃ ከየትኛው ልትጀምሩ ነው? ዝም በይ ፊሊዝ፣ የማይረባ ነገር እያደረግሽ ነው። ፊሊዝ አሁን ልጄ ሞቷል። ማን የሚመልስልኝ? አባዬ አንተ ነህ? ወይዘሪት ኢንጅላ አንቺስ ምን ልታደርጊ ነው? ለልጄ ክፍሏን ልትመልሽላት ነው? ቤቱንም ሆነ ክፍሏን እኔ አልፈልግም። ከፈለገች ልመልስላት እችላለሁ። አያቴ ስምምነቱን ማፍረስ እንችላለን። እኔ ምንም ነገር አልፈልግም። አይደል? መጀመሪያ ልጄ ነጠቅሽኝ፣ አሁን ደግሞ ቤታችንን። በቃሽ ወይዘሮ ፊሊዝ ይበቃሻል። አንቺ ብቻ ነሽ እንዴ ተጎዳሽው? እኛም እኮ ሐዘን ላይ ነን። ዝም በል አንተ ዝም በል። በጭራሽ እንዳታወራ፣ ሁለታችሁም በፍጹም እንዳታወሩ። የምታወሩበትም አፍ የላችሁም። ፊሊዝ ህመምሽን እረዳለሁ፣ ግን በቃሽ። ከዚህ በላይ ነገሮችን አታክብጃቸው። ይሄ የፈጣሪ ሥራ ነው። ይሄ ሁሉ የሆነው በአንቺ ምክንያት ነው። ኢንጅላ ከልጄ ሕይወት ውጪ፣ ሂድ ውጪ። ቆይ ከዚህ በላይ ምን ልበልሽ? ውጪልን፣ አንፈልግሽም፣ በቃ ውጪ። አዝራ ማንንም አልፈልግም ብላ ከድር ሊያጽናናት ሲመጣ በፍቅር በስስት አይን እያየችው የክፍሏን በር ከፍታ ታስገባዋለች። በቃሽ ወይዘሮ ፊሊዝ፣ በዚህ ሁኔታ ይህን ነገር አዝራ ተስማና ልብሽን ነው የመሰብረው። ሱር በልልኝ። የተበደልነው እኛ፣ ጥፋተኞችም እኛ። ሁሉም እርስ በርሱ ይጽናናል። አዝራ ከድርን በዝምታ ካየችው በኋላ በድንገት ደረት ውስጥ ተሸሽጋ ታቅፈዋለች። ሁሉም ወደየቤታቸው ወደየክፍላቸው ሲበተኑ ኢንጅላና መቴ ሳሎን ብቻቸውን ይቀራሉ። ከድር ቅድም ምን ልትነግረኝ ነበረ? አይ ምንም ልነግርሽ አልነበረም። በቀጥታ ንገረኝ። ተስፋ ቆርጫለሁ። ከዚህ በኋላ ኢንጅላን ትቻታለሁ። በእውነት? በቃ እኔ ልሂድ፣ እናንተ ደህና ደሩ። ከድር ብቻ ነው ሊያጽናናሽ የቻለው። ይገርማል። ቆይ አንተ እዚህ ምን ታደርጋለህ? ለአዝራ እኔ እናቷ አባቷም እዚህ አለን። ምን ታደርጋለህ አንተ እዚህ? ወይዘሮ ፊሊዝ በአክብሮትና በተረጋጋ መንፈስ ላውራሽ እየሞከርኩኝ ነው። እኔም ያለህበትን ቦታ ላስረዳህ እየሞከርኩ ነው። አዝራ ሚስት ብትሆን እና በዚህ ሰዓት አንድ ወንድ ከእርሷ ጋር ብታገኘው ምን ታደርጋለህ? እዚህ እንደመጣ ሁሉም ሰው ያውቃል። ይህ ሐሳብ ከየት እንዳመጣልሽ አልገባኝም። ፈጣሪ ያጽናሽ። አዝናለሁ። የማትረባ መቴ ከአዝራ ክፍል ወጥቶ ኢንጅላና መቴ ተቃቅፈው ሳለ የመቴ አባት በአዘኔታ ቆመው ያያቸዋል። የመቴ እናት በባሏ ምክንያት ሆዷ ውስጥ የሞተባትን ልጇን እያሰበች አፊፌ ሻንጣዋን ይዛ ወደ እነ ሙቤራ ቤት ተመልሳለች። አቴፍ አዝኗል። ሙቤራ እናቷን አቅፋ ትቀበላታለች። ከሁለት ቀናት በኋላ መቴ አዝራን ካለችበት ጭንቀት ውስጥ ለማውጣት ጠዋት ከእንቅልፏ ቀስቅሶ ቁርሷን ሰጥቷት ይሄዳል። አቴፍ አፊፌ ሙቤራ ጋር እንዳደረች ጀሚሌ ነግራው ለሙቤራ ቤት ሲመጣ ሙቤራን ብቻዋን ሲያገኛት አቴፍ ካላቸው ቤት ውስጥ የአንዱን ቤት ቁልፍ ሰጥቷት እዚህ ቤት ውስጥ መኖር እንደሚችሉ ነግሯት አመስግኗት ይወጣል። ሙምታዝ ጉልተንና ጀሚሌን እየተከታተላቸው የሚያደርጉትን ሁሉ ለዚያ እያሳወቀ ፎቶ ያነሳቸዋል። ታዲያ የጀሚል ስልክ ላይ ኤስራ በተደጋጋሚ መልእክት ትልካለች። አፊፌ የቤት ኪራይ ፍለጋ ተወዶባት ተንከራታ ስትመጣ
አቶ አቲፍ ቤት በነፃ እንደሰጣቸው ነገረቻት። በኋላ ቁልፉን ታስረክባታለች። ዚያ ደበቅ ብሎ በርካታ ሰዎችን እየረዳ ሳለ ይህች ሴት መታ ልጇ ከስራ እንደተባረረባት ስትነግረው ዚያ እንደሚረዳቸው ቃል ይገባላቸዋል። እዚህ ቅንጡ ሆቴል መቴ ጋብዟት እንጅላ መታ ከታክሲ ወርዳ ወደ ውስጥ ትገባለች። መቴ አቅፎ ተቀብሏት ቀኑን ሙሉ እስከ ምሽት ድረስ አብረው ያሳልፋሉ። ምሽት ላይ ከድር አዝራን ይዟት ወደ አንድ ቦታ ይሄዳል። ወዴት ነው የምትወስደኝ? ተረጋጊ፣ አዝራ ስንደርስ ታያለሽ። ምን ያደረክ ነው? ይህንን ቆንጆ ፊትሽን ፎቶ እያነሳሁት። መቴ ነገ አዝራን ላናግራት ፈልጋለሁ። በቃ ሁሉንም ነገር ነግራታለሁ። ሳልነገራት የሆነ ነገር እንዳትሆን በጣም ፈርቻለሁ። ስለዚህ እኔም አብሬሽ እመጣለሁ። አይ እኔ ብቻዬን ይሻላል። እስኪ ፎቶዬን አሳየኝ እስኪ። እዛው ሆቴል ውስጥ ከድር ኢንጅላን ይዟት መጥቶ እንደማትናደጂ ተስፋ አድርጋለሁ። በዚህ በኩል ምን ነው? ምን ጠፍቶ ነው? አይ ስጦታውን የረሳሁት መስሎኝ ነበር አለ። እስኪ ያሳየኝ። እንኪ ይኸው። ዋው በጣም ያምራል። መቴ እንጅሎ፣ ቆይ እዚህ ምን ያደረጋችሁ ነው? ለዚህ ነበር የጠራሁሽ አዝራ። ቁሙ! የት ነው የምታመልጡት? ይዣችኋለሁ! ቁሙ! እንጅላ፣ መቴ ቁሙ! ሰርፕራይዝ! እንኳን ደህና መጣሽ አዝራ ውዴ። ተሸወች ዛሬ። እንኳን ደህና መጣሽ። ሰርፕራይዝ! አዝራ ተበላሽ ዛሬ። አዝራ የኔ ውድ ልጅ በጣም ነው የምወድሽ። አመሰግናለሁ አባዬ፣ እማዬ። ሁሉም እንኳን ደህና መጣሽ ይሏታል። ያልመጣ የለም። ሁሉም መላው የመሐላ ድራማ ቤተሰቦች በሙሉ እዚህ አሉ። የከሚል ስልክ ላይ በተደጋጋሚ ዛቻና ማስፈራሪያ እንዲሁም ልመና ስልኩ ላይ ከቀድሞ ሽማው እየደረሰው ነው። ሁሉም ተሰባስበው ፎቶ ከተነሱ በኋላ የቤተሰብ ጨዋታ ይጫወታሉ። ምሽቱ ላይ አዝራ ነግሳለች። የስራ ፎቶዎቹን ኢንስታግራም ላይ አይታ ና ቤት ያለበለዚያ እኔ ያለህበት ድረስ እመጣለሁ የሚል ቀጭን ትዕዛዝ ትልክለታለች። ጉልተን 10 ጊዜ ስልኩን እያየ ስለሆነ ግራ ተጋብታለች። ጀሚል መጣው ብሏት ሲወጣ ሙምታዝ ከኋላው ይከተለዋል። ጉልተን ባሏን ፍለጋ ስትወጣ ሙምታዝ የተፈጠረውን ይነግራታል። ስለ አዝራ እየተጠየቀ ነው። ጥያቄና መልስ ላይ ናቸው። አዝራ የምትወደውን ነገር በሙሉ እየመለሰ ያለው ግን ባሏ መቴ ሳይሆን ከድር ነው። አዝራ ማጣት የማትፈልገው ነገር ሲባል መልሱ እንጅላ ናት። በዚህ መልኩ አዝራ መቴ ስለ እርሷ ምንም ነገር እንደማያውቅ ከድር ደግሞ ሁለመናዋ ሆኖ አግኝታው ምሽቱ ይቋጫል። ሙምታዝ የመቴ እናትን ይዞ ወደ አንድ ቦታ እየገሰገሰ ነው። ለዓመታት ባንተ ምክንያት ተሰቃይቻለሁ። ከማፊያዎች ጋር እየተጋፈጥኩ ቤቱን ሰብረው በየቀኑ እየገቡ እያስፈራሩኝ ነበረ። ግን አንተ የሞትክ መስሎኝ ነበረ ዝም ያልኩት። እውነታው ግን ከዛች ጉልተን ጋር ሄደ አንተ የተደላደለ አዲስ ኑሮ ጀምረሃል። እኔን እዚህ እሳት ላይ ጥደኸኝ። ስሚኝ ኤስራ፣ ቢገባሽ ልጠብቅሽ እየሞከርኩኝ ነው። አጠገብሽ ከሆንኩ ይገሉሻል። ልጠብቅሽ ነው የፈለግኩት። ስማኝ ከሚል፣ እኔ ጉልተን አይደለሁም። እሺ ልታሞኝኝ እንዳትሞክር። አፊፌ የቤቱን ቁልፍ ስትመልስለት አቴፍ አይሆንም ሲባባሉ ፊሊዝ አይታ መጀመሪያ ትልቁ ቤታችንን ለእንጅላ ሰጣት፣ አሁን ደግሞ ለአያቷ። ይሄ ምንድን ነው አባዬ? ምንድን ነው የቀረ ከዚህ በላይ? ምናችንን ልትሰጥ ነው የፈለግከው? ምን ለእንጅላ ሰጣት? አልገባኝም። እንጅላ አንተም ታውቅ ነበር? ታሳፍራላችሁ። አዝራ ልጄ አዝራ ቁሚ አዝራ። ጉልተን ከዓመታት በፊት ባሏ በጓደኛዋ ሲከዳት ልጇን መቴን በዚህ ሰዓት ይዛ የመጣችበትን ሁኔታ እያሰበች ዛሬም በእልህ ተሞልታ ሙምታዝን አስከትላ ከኋላዋ ትገባለች። በዚህ ሰዓት ቤቴ ውስጥ ምን ትሰሪያለሽ? ወደ ውስጥ መግባት አትችይም። ቁሚ ጉልተን። ጉልተን እንደምታስቢው አይደለም። ሁሉንም ነገር እነግርሻለሁ። ተረጋግተን ቁጭ ብለን እናውራ እባክሽ። ጀሚል ምን እያልክ ነው? ምንድን የምታብራራልኝ? ማናችሁም እዚህ የተፈጠረውን ነገር ለመቴ እንዳትነግሩት። በድጋሚ መቴ ያለ አባት ከቀረ፣ በድጋሚ እሱን ካሳዘንከው ሁለታችሁንም በገዛ እጄ ነው የምገላችሁ። ቆይ አትሂጂ ጉልተን። ዞር በል ሙምታዝ። ይኸውልህ በኋላ ለዚህ ዋጋ ትከፍላለህ። ዞር በልልኝ እያልኩ ነው። እጄን ባላደርገዋ ልባለ እንጂ ዞር በል። በጣም አዝናለሁ። እዚህ እጄሽ ባልመጣ በጣም ደስ ይለኝ ነበር። አዝራ በፍጥነት ወደ ቤት ገብታ ኤሚኔን ወደ ግራውንድ ይዛ ትወርዳለች። መንገድ ላይ አዝራ ጠፍታባቸው መቴ እንጅላና ከድር በከድር መኪና ውስጥ ሆነው በፖሊስ እያፈላለጓት ነው። አቤት ኤሚኔ። ምን
እዚህ ናት አዝራ፣ እዚህ ናት፣ ኪችን ውስጥ ናት ያለችው። በጣም ተናዳለች። እኔ የሆነ ነገር እየተፈጠረ ነው መሰለኝ፣ አላውቅም። እኔ ተደብቄያለሁ። እንደ እብድ እያደረጋት ነው ያለው። ቆይ ምን ተፈጥሮ ነው? እሺ፣ በቃ ተረጋጊ ኤሚኔ፣ ስመጣ እነግርሻለሁ። እየመጣን ነው፣ ተረጋጊ። ከድር ትንሽ ፈጠን አድርገው እባክህ፣ ፈጠን አድርገው። አዝራ እንኳን ደህና መጣችሁ። ምን ልታዘዝ? ኤሚኔ ልጄ እኔ ታደርገሻት ነው? ኤሚኔስ አዝራ መልችልኝ። አዝራ ወይዘሮ ሀፊፌ እንኳን ደህና መጣሽ። አዝራ ልጄ እባክሽ እሱን ልብስ አውልቂው። ለምን አያቴ? ምን ነው አልወደድከውም? ፍትህ አይደል እንዲህ ፈለግከው? ኢንጅላ ሰራተኛ ነበረች። ስለዚህ እኔም እንደ ኢንጅላ መሆን አለብኝ። እንደሷ ሆኛለሁ። ይኸው ተመልከት። ይኸው አልወደድከውም? ያምርብኛል አይደለም? ልጄ እባክሽ አዝራ አቁሚ እባክሽ፣ ተይ። እንደዛ ለማለት ፈልጌ አልነበረም። እባክሽ ልጅነቴ፣ ትዝታዬ፣ ሁሉ ነገሬ ነው ይሄ ቤት። ግን አንተ ለኢንጅላ ምንም ሳታንገራግር እኛን እንኳን ሳታማክር ዝም ብለህ ምንም ሳታስብ ግን አታስብ። ይህ ገና መጀመሪያው ነው። አዝራ ቁሚ። አዝራ በሩን ክፈችው እባክሽ። ምን እያደረግሽ ነው ልጄ? በሩን ክፈችው አዝራ፣ በሩን ክፈችው። አዝራ የድሮ ክፍሏን መስቀልቅሉን አውጥታ እቃዎቹን በሙሉ እያወጣች በበረንዳው ላይ ከላይ ትለቀዋለች። እነ ኦዛን በሩ ላይ ሆነው ይለምኗታል። ሶስቱ ሲመጡ ተገናኝተው እንጅላና አዝራ እንካ ሰላምትያ ተለዋውጠው አዝራ በንዴት እያበደች ወደ ታች ትወርዳለች። በእጇ የያዘችውን ቤንዚል አርከፍክፋ ላይተሩን ለኩሳ መሬቱ ላይ ያለውን የመኝታ ቤቱን ዕቃዎች ታነዳቸዋለች። ልጄን ያጣሁት በአንቺ ምክንያት ነው። ልጄን ንጥቀሽኛል። ከዛ ፓርቲ ደግሰሽ እኔ ልታሞኝና ልታረሳሽ ሞከርሽ። በደንብ ነው የምታውቂ። ተጨብጭቦልሻል። እንኳን ደስ አለሽ አዝራ። ከፈለግሽ ቤቱን ልመልስልሽ እችላለሁ። እባክሽ በቃሽ። ተመልከቷት። አሁን ደግሞ ይህንን አድርገሽ መልአክ ልትሆኚ ነው። ሁሉ ጊዜ ጥፋተኛው እኔ ብቻ ነኝ አይደል? እንኪ በይ በቃሽ። አቁሚ ንግሥት ሆይ፣ ይኸው አቁሚ እያልኩሽ ነው። አቁሚ በቃሽ። የምትፈልጊው ከእኔ ምንድን ነው የምትፈልጊው? ወይ እንጂ አድርጊው። ምን ነው ከእኔ ሁሉንም ነገር አይደለም መውሰድ የምትፈልጊው? እንኪ ይኸው፣ ይህን የቀረኝ ይሄ ብቻ እኮ ነው ያለኝ። አሁን ይኸው ይህንንም ውሰጅብኝ፣ ውሰጂ። ታውቂያለሽ እናቴ ልክ ነበረች፣ እኔ ግን አላመንኳትም። ደደብ ነኝ። አንቺ ለእኔ ልዩ ነበርሽ፣ ግን አሁን አብቅቷል። ቆይ ቁሚ። እስካሁን ሰማሁሽ። በጣም ትወጂኛለሽ አይደለም? ግን ደግሞ የዛኑ ያክል ታሰቃይኛለሽ። ማመን እስኪያቅተኝ ድረስ ከፍ ታደርጊኛለሽ፣ ግን ደግሞ ወዲያውኑ ወደ ጥልቅ ትቀብሪኛለሽ። ይሄ ነው ለአንቺ ፍቅር? እኔም እወድሻለሁ። ይሄ ቤት ልጅነትሽ፣ ትዝታሽ ነው አይደለም? ለእኔ ግን ይሄ ቤት ልጅነቴና ትዝታዬ አይደለም። ትዝ የሚለኝ ስታሰቃይኝ የኖርሽው ዓመታቶች ናቸው። አሁን አመንሽም አላመንሽም፣ ተቀበልሽም አልተቀበልሽም፣ አሁን እኔና አንቺ እኩል ነን። አንቺ ምንም ነገር አልፈልግም። ቆይ እኔ ይህን ሁሉ ነገር ፈልጌው ነው? ከዚህ ቤተሰብ መወለድን ፈልጌው ነው ወይ? ንገሪኝ። እጣፋንታ ነው። እሺ ሰማሽ? ያንቺ የሆነውን ነገር በሙሉ አልፈልግም። ልጅሽን ስላጣሽ በጣም አዝኛለሁ። ለሆነብሽ ነገር በሙሉ አዝናለሁ። ግን ከዚህ በላይ በቃሽ፣ ደክሞኛል። ይሄ ጭቅጭቅሽ ስልችት ብሎኛል። ያ አያትሽስ ያን ቀን ሽጉጥ ይዞ መጥቶ ሊገለን የነበረው ችግር ይዘሽብን የመጣሽው አንቺ ነሽ። ሁሌም ችግር አያጣሽም። እናትሽ ሄዳ ባትነግረው ኖሮ ያ ሁሉ ነገር ባልተፈጠረ ነበር። የኔ እናት? አዎ እናትሽ። ጉልተን በድጋሚ ከዳትን ከማለን ፎቶ ካየች በኋላ ጠረጴዛው ላይ በርከት ያሉ መድኃኒቶችን አስቀምጣ ታለቅሳለች። ኢዜት አዲስ ነገር አለ? አይ የለም። ታንሱ ምንድን ነው? ማንም የደወለልሽ የለም? አዎ የለም። ኢዜት እንዴ ፊሊዝ እንዳታይህ ነው አይደለም? ከኔ ይሄ ሁሉ ሽሽት። ታንሱ እባክሽ አትጀምሪኝ። ይህንን ቁጭ ብለሽ ስትጠብቅ የነበረን አጋጣሚ ንገሪኝ እስኪ። አዎ አይንህን እስክትገልጥ ለመጠበቅ እየሞከርኩኝ ነው። አዝራ ካገባሽ በኋላ ፊሊዝ ሌላ ሰው ነው የሆነችው። ከእሷ ጋር ደስተኛ እንዳልሆንክ በደንብ አውቃለሁ። ታንሱ የምር አባትሽን ቆይ አትፈሪውም? እሺ ፊሊዝንስ? አዎ አልፈራውም። እርሷንም ቢሆን አልፈራትም። ደስተኛ መሆን ያልቻልነው እኮ በእሷ ምክንያት ነው የኔ ውድ። እሷ ባትኖር ኖሮ ይሄኔ ከኔ ጋር አብረን አንድ ቤት ውስጥ ነበርን። አዝራና ፊሊዝ እየተጫወቱብህ ነው፣ ግን አንተ አይታይህም። እሺ ድምፅሽን ዝቅ አድርጊ እና ምን አድርግ ነው የምትይኝ? ከአንቺ ጋር ተያይዘን እንጥፋ? ምን አድርግ ነው የምትይኝ? አዎ ከዚህ እንሂድ እና የራሳችንን ህይወት እንመስርት። ለምንድን ነው ቆይ ራስን ለዚህ የምትዳርገው? እንዴ ለምን ትጨነቃለህ? ከእሷ ጋር ሆነ መቼም ደስተኛ አትሆንም። ፊሊዝ አጠገብ ያለ ማንኛውም ሰው ደስተኛ መሆን አይችልም። አባዬ ለማንኛውም ሆስፒታል መሄድ አለብህ። አይ ደህና ነኝ። አያቴ እባክሽ በለን። እሺ ቢያንስ ረፍት ማድረግ አለብህ። በቃ አዝራ ትረጋጋና ነገ እናወራለን። እሺ ዋናው አንተ ደህና ሁን ብቻ።
ተመልከቷት እና አንቺ ነሽ ጥሩ ሁኔታ ላይ ያለሽ። ሁልጊዜ አንቺ ብቻ ጥሩ አይደለም። እኔ ግን ሁልጊዜ እብደህ የማውራውን የማላቅ፣ አንቺ ደግሞ ሁልጊዜ ልክ ነሽ አይደለ? እንጅላ በል መቴ፣ በላውን ሚስትን ይዛት ከዚህ ሂድና ልብሷን ቀይርላት። አዎ ልጄ በይ ሂጂና ይህንን ልብስ አውልቂው። ነይ አዝራ በይ እንሂድ። አልሄድም፣ አልመጣም። እሺ አንድ ጊዜ አዝራ ነይ። አባዬ አሁን እንዴት ነህ? ልቀቀኝ እያልኩ ነው መቴ፣ ልቀቀኝ። ቆይ አንቺ ምንድነው አላበዛሽውም እንዴ? እንድሞት ነው እንዴ የምትፈልጊው? ሲጥ ልታደርጊ ነው እንዴ? ልትገይኝ ነው የፈለግሽው? ንገሪኝ እስኪ። ከዚህ በላይ ለምንድነው ጭንቅላት የምታስጨንቂው? ይሄ የኔ ቤት ነው። አሁንም ስለ ቤቱ እያወራሽ ነው ያለሽው። አልገባኝም። ቆይ አንቺ ምን አይነት ሴት ነሽ? ደግሞ አንተም እንደምታውቀኝ ታወራለህ እንዴ? ዛሬ እኮ አየሁህ። ምን ለማለት ፈልገሽ ነው? ተረጋጉ እባካችሁ። መቴ አዝራ እንድትረጋጋ ፍቀድላት እባክህ። ቆይ አንቺ ምን አገባሽ? ምን ለማድረግ እየሞከርሽ ነው? ማነሽ አንቺ? አሁን ደግሞ የትኛዋ መልአክ ነሽ አንቺ? አቴ ባንቺ ምክንያት እኮ ሞቶ ነበረ። ሂጂ ጥፊ ከዚህ ሂጂ። ይሄ እኔ ቤት ነው። ጭራሽ ይቅርታ መጠየቅ ሲገባሽ እንደገና አፍሽን ትከፍቻለሽ። ለምንድን ነው? ቆይ ምን አጠፋው? ይኸውልሽ ረፊ፣ እኔ ጸብ አልፈልግም። ሂጂ ከዚህ። ሄይ በቃሽ፣ አቁም። ልቀቀኝ። ጋር ለመጫወት እንዳትሞክሪ። ልቀቃት፣ አቁም። መቴ እባክህ አንተ ጣልቃ አትግባ። ያገባኝ በቃ ከአንተ ጋር መፋታት እፈልጋለሁ። ፍቺ እፈልጋለሁ።